በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በሉቃስ ወንጌል ምዕራፍ 6 ከቁጥር 19። የእግዚአብሔር መልአክ ቅዱስ ገብርኤል የስሙ ትርጓሜ እግዚእ ወገብር አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ሰላም ለዝክረ ስምከ ዘይተርጎም ምስጢር ባህቱ ይመስል ብሄለ እግዚእ ወገብር። ገብርኤል ሆይ ተመራምሮ ለማይደርስበት ስም አጠራርህ ሰላም እልሃለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል እንዲል መልክዓ ቅዱስ ገብርኤል። ቅዱስ ገብርኤል የጌታችን መድኃኒታችን ኢየሱስ ክርስቶስን መምጣትና ሰው መሆን ለመናገር ተልኮ የምስራች ዜናን ያበሰረ፣ በዲያብሎስ የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ ለእርዳታ የሚደርስ፣ በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃን ፋና ያበራ፣ ሰብአ ሰገልን የመራ መልአክ ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናግራቸው ዓለምን ለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን የነቢያትን ትንቢት ያስፈጸመና የምስራች ቃል የተናገረ፣ የጨለማ አበጋዝ በሆነ በሰይጣን ተንኮል ከእፉኝት መርዝ የከፋ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ እግዚአብሔር መልአክ ቅዱስ ገብርኤል ነው። ቅዱስ ገብርኤልና ክብሩ። ቅዱስ ሉቃስ እንደጻፈው መልአኩ ቅዱስ ገብርኤል ሁልጊዜም ለደስታና ለምስራች የሚላክ መልአክ ነው። በተለይ ስለ ልደተ ክርስቶስ ለድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ በመሆኑ አብሳሬ ትስብእት፣ መልአከ ብስራት፣ መጋቢ ሐዲስ ተብሎ ይጠራል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ መኑ ፈጠርነ እያሉ ሲባዝኑ፣ ሳጥናኤል እኔ ፈጠርኳችሁ ሲል፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስከምናውቅ ድረስ በያለንበት ንቁም እንጽና፣ ንቁም በበህለወይነ እስከንረክቡ አምላክነ በማለት መላእክትን ያረጋጋ መልአክ ነው። አክሲማሪዎስ ገጽ 35። በዚህም አባቶቻችን እንደሚሉት መልአኩን የመጀመሪያ የተዋህዶ ሰባኪ ነው። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና። ድንግል ማርያምን ያበስር ዘንድ የተገባው ሆነ እንዲል ነገረ ሥጋዌውን ለድንግል እንዲያበስር አድሎታል። ከዚህ በኋላም ደጋግ ሰዎችን ለመርዳት የሚወጣ የሚወርድ ሆኗል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ ዘወትር በምንጸለያቸው ጸሎቶች ስሙ የሚጠራ መልአክ ነው። ይኸውም በዘወትር ጸሎቶች በአቡነ ዘበሰማያት፣ በሰላመ ቅዱስ ገብርኤል፣ በውዳሴ ማርያም፣ በየወድስዋ መላእክትና በመሳሰሉት ጸሎቶች ዘወትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስዕለት ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው። በዚህም ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ነው። ስለዚህም ፈጥኖ ደራሹ መልአክ ስዕለት ሰሚው መልአክ ይባላል። በሀገራችንም ክብረ በዓሉ በቁልቤ ገብርኤልና በተለያዩ ቦታዎች እጅግ በርካታ ሕዝበ ክርስቲያን በተገኙበት ይከበራል። የአምላክ እናት እመቤታችን ቅድስት ድንግል ማርያምም ከሌሎች መላእክት ሁሉ በይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በድርሳነ ገብርኤል ላይ ተጽፏል። ወንድሞቻችን ሆይ እመቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችን ኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና እንዲል ድርሳነ ገብርኤል ዘኅዳር ምዕራፍ 2 ከቁጥር 13 ላይ። ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ እንዲህ በማለት ተናግሯል። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ።
ከክብሩም የተነሳ ምድር በራች እንዳለ በዮሐንስ ራእይ ምዕራፍ 18 ከቁጥር 1። ነቢዩ ዳዊትም መላእክቱን የእሳት ነበልባል የሚያደርግ እንዳለው ቅዱስ ገብርኤልን ነበልባላዊ መልአክ ነው በመዝሙረ ዳዊት ምዕራፍ 103 ከቁጥር 4። ቅዱስ ገብርኤል ኃያል መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ ይላል። በራሱም ላይ ቀስተ ደመና ነበረ። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳ አንበሳም በታላቅ ድምፅ ጮኸ በማለት መስክሯል። ዮሐንስ ራእይ ምዕራፍ 10 ከቁጥር 1። በራማ በሰፈሩት 10 የነገደ ሰራዊት ላይ የ40 አለቃ ነው። ነቢዩ ሄኖክም በሰራዊት ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ነው ይላል። በዚህ ምክንያት የራማው መልአክ ተብሎ ይጠራል። በመጽሐፈ ሄኖክ ምዕራፍ 10 ከቁጥር 14። ቅዱስ ገብርኤል ፈጣን መልአክ ነው። ሊቃውንተ ቤተ ክርስቲያን እንደሚሉት በመድኃኒታችን በኢየሱስ ክርስቶስ ስለ ስቅለት ጊዜ በመስቀል ላይ የደረሰበትን መከራ አይቶ አላስችለው ቢል ሰይፍ ወርውሯል። ዓለምም የሚያልፈው ቅዱስ ገብርኤል የወረወረው ሰይፍ ሲያርፍ ነው ይላሉ። ይህ በእንዲህ እንዳለ መልአኩ ሰይፍ እንደወረወረ ከዚህ በታች በተጻፈው እንገነዘባለን። ይኸውም ገብርኤል ሆይ በዚህ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግር በመስቀል ስር ለቆሙት ተረከዞችህና ጫማዎችህ ሰላም እልሃለሁ። ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩት ዘንድ ወደ ሐዋርያት ሄዱ እንዲል። ስለዚህ ቅዱስ ገብርኤል ከዓለም በፊት አምላኩን ያወቀ፣ ዓለም ልታልፍ ስትልም የወረወረው ሰይፍ እንደሚያርፍ ሊቃውንቱ ያስረዳሉ። በሀገራችን በተለምዶ ሚካኤል እንዳየህ ገብርኤል እንዳያይህ የሚል አባባል አለ። ይኸውም የመልአኩ ተራዳይነት እንዳለ ሆኖ ተነግሮ ለማይሰማ አካል ግን መልአኩ ፈጣን እንደሆነ እንገነዘባለን። በተለያዩ መጽሐፍ ቅዱስ ክፍሎችም የቅዱስ ገብርኤልን ቁጣ የምንሰማና የምናይ ሲሆን ለምሳሌም ካህኑ ዘካርያስ የመልአኩን ቃል ባለመስማቱ ወይም ባለመቀበሉ ድዳ ሆኗል። በተጨማሪም በአማንያንም ዘንድ ሳይቀር መልአኩ ቅዱስ ገብርኤል ይፈራል። በሉቃስ ወንጌል ምዕራፍ 1 ከቁጥር 11። ቅዱስ ገብርኤልና ተራዳይነቱ። ቅዱስ ገብርኤል ቅዱሳት ሰማዕታትን ገድላቸውን እንዲፈጽሙ እሳቱን ስለቱን ተሳቀው ወደ ኋላ እንዳይመለሱ ተጋድሏቸውን እንዲጨርሱ ይረዳቸዋል። በዳንኤል ምዕራፍ 3 ከቁጥር 25። ክርስቶስ በስደት ሲሰደድም ሲመለስም እንዲናገር የተላከ መልአክ ነው። በማቴዎስ ወንጌል ምዕራፍ 2 ከቁጥር 19፣ በሉቃስ ወንጌል ምዕራፍ 2 ከቁጥር 8። ቅዱስ ገብርኤል የእግዚአብሔር ባለሟል ነው። እኔ በእግዚአብሔር ፊት የምቆመው መልአኩ ቅዱስ ገብርኤል ነኝ እንድል። ቅዱስ ገብርኤል በእግዚአብሔር ፊት የምቆመው ማለቱ ለእግዚአብሔር የተወሰነ ፊት ኖሮት ማለትም እንደ ንጉሥ ወታደር በእግዚአብሔር ፊት ተገትሮ የሚቆም መሆኑን ለመግለጽ አይደለም። ምንጊዜም ከእግዚአብሔር የማይለይ መሆኑንና አማላጅነቱን ለመግለጽ ነው እንጂ። በሉቃስ ወንጌል ምዕራፍ 1 ከቁጥር 19። ቅዱስ ገብርኤል ምዕመናንን የሚጠብቅ ጠባቂ መልአክ ነው። ስለዚህ ምስክር የመጽሐፍ ቅዱስ ጥቅሶችን እንመልከት። በመንገድህ ሁሉ የጠበቁህ ዘንድ መላእክቱን ስላንተ ያዛቸዋል፣ እግርህን በድንጋይ እንዳይሰናከል በእጆቻቸው ያነሷሃል እንዲል በመዝሙረ ዳዊት ምዕራፍ 91 ከቁጥር 11። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋልም በመዝሙረ ዳዊት ምዕራፍ 34 ከቁጥር 1። በመንገድህም ይጠብቅህ ዘንድ ወዳዘጋጀሁልህ ስፍራ ያገባ ዘንድ እነሆ እኔ መልአኩን በፊትህ ሰድያለሁ። ኦሪት ዘጸአት ምዕራፍ 23 ከቁጥር 20። ቅዱስ ገብርኤልና ክብረ በዓሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳት መላእክት ወርሃዊና ዓመታዊ በዓላቸውን በጸሎትና በምስጋና ታከብራለች። በተለይም ታኅሳስ 19 ቀን
የመልአኩ የቅዱስ ገብርኤል በዓል የሚከበርበት ምክንያት ብርሃናዊው መልአክ ቅዱስ ገብርኤል አግብርተ እግዚአብሔር ለአናንያ፣ ለአዛርያ፣ ሚሳኤል ወይም ሰለስቱ ደቂቅን ከእቶነ እሳት ያዳነበት ዕለት በመሆኑ ነው። ትናንት 3 ሰዎች አስረን ከእሳቱ እቶን ጥለን ነበር። ዛሬ ግን 4 ሆነው ከእስራታቸው ተፈተው በእሳቱ ውስጥ ሲመላለሱ ያለው። አራተኛውም የእግዚአብሔርን ልጅ ይመስላል በማለት ይገልጸዋል። ወዲያውም ከእቶን ሂዶ አንትሙ ሲድራቆ ሚሳቅ ወአብደናጎ አግብርተ እግዚአብሔር ኑ ጻውዜ ኑ ውጡ አላቸው። ብር ብር እያሉ ከእሳት ውስጥ ወጥተዋል። በልብሳቸውም ላይም ጥላሸት እንኳ አልተገኘም። ናቡከደነጾርም ይህንን አይቶ አምላክ እግዚአብሔር ይመስገን አለ። ብዙም አዋጁን በአዋጅ መልሶ ለሕፃናቱ በሹመት ላይ ሹመት በክብር ላይ ክብር ጨምሮላቸዋል።